ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በክልሉ ያንዣበበውን ጦርነት ለማስቀረት ሁሉን ያቀፈ ጊዜያዊ አስተዳደር ማቋቋም እንደሚገባ የትግራይ ለውጥ ፈላጊዎች እንቅስቃሴ ገለጸ። የትግራይ ለውጥ ፈላጊዎች እንቅስቃሴ ለሪፖርተር በላከው መግለጫ በክልሉ ያንዣበበውን ጦርነት ለማስቀረት ሁሉንም የፖለቲካ ኃይሎች ያቀፈ ጊዜያዊ አስተዳደር በማቋቋም የፕሪቶሪያው የሰላም ስምምነት በሰላማዊና ሕጋዊ መንገድ በአግባቡ እንዲፈጸም እንዲሁም ዲሞክራሲያዊ ምርጫ ለማካሄድ እየተንቀሳቀሰ መሆኑን አስታውቋል። ክልሉ አሁን ባለበት ፖለቲካዊ ሁኔታ ከቀጠለ ወደ ከፋ የጥፋት መንገድ ሊያመራ እንደሚችል ጠቅሶ ሁሉም የፖለቲካ ኃይሎች ተሰባስበው እንዲወያዩና በአጭር ጊዜ ውስጥ ሁሉን ያሳተፈ ጊዜያዊ አስተዳደር የሚቋቋምበት ሁኔታ እንዲፈጠር ጠይቋል። የክልሉ ሰራዊትም የተወሰኑ ማስተካከያዎች ተደርገውበት የትግራይን ደህንነት እንዲያስጠብቅ መደረግ ቢኖርበትም የአንድ የፖለቲካ ቡድን ወገንተኛ መሆን የለበትም ሲልም ገልጿል። ከዚህም በተጨማሪ ሰራዊቱ በጥር ወር 2017 ዓ.ም ከኮር በላይ የሆኑ ከፍተኛ ወታደራዊ አመራሮች የወሰኑትን ውሳኔ እንዲያስተካክልም ነው ጥሪ ያቀረበው። ሰራዊቱ ከየትኛውም የፖለቲካ አደረጃጀት ነፃ ሆኖ መንቀሳቀስ እንዳለበት የገለጸው መግለጫው የህዝቡን መብት ለማፈን የሚሰጠውን ተልዕኮ ሊቃወም ይገባል ሲልም አክሏል። የፌዴራሉ መንግስትም የፕሪቶሪያውን ግጭት የማቆም ስምምነት ሙሉ በሙሉ ተግባራዊ እንዲያደርግ በተለይም ተፈናቃዮች ስምምነቱንና ዓለም አቀፍ ህግጋትን ማዕከል ባደረገ መልኩ ደህንነታቸው ተጠብቆ በአፋጣኝ እንዲመለሱ እንዲሁም ዓለም አቀፉ ማህበረሰብ ይህ ተግባራዊ እንዲሆን በማድረግ ረገድ ድጋፍ መደረግ እንዳለበት አሳስቧል። ሁሉም በክልሉ የሚንቀሳቀሱ የፖለቲካ ኃይሎች በተለይም የትግራይ ኃይሎች፣ በአፋር የሚንቀሳቀሰው የትግራይ ሰላም ኃይል፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበራት እንዲሁም የፌዴራሉ መንግስት ጦርነትን ለማስቆም የሚያደርገው ጥረት አካል እንዲሆኑ ሲል ጥሪ አቅርቧል። የቀድሞው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳኤ እሳቸውና ጀነራል ተክላይ አሸብር ከስምረት ፓርቲ ከባይቶናና አረና ፓርቲዎች ጋር የትግራይ ለውጥ ፈላጊዎች ንቅናቄ የተሰኘ ስብስብ መመስረታቸውን ከ4 ወራት በፊት መግለጻቸው ይታወሳል። የንቅናቄው ዓላማ በህዝባዊ እምቢተኝነት በትግራይ የህወሓት የበላይነት እንዲያከትም መታገል እንደሆነ መግለጻቸው አይዘነጋም። ጦርነት ሊቀሰቀስ እንደሚችል የሰጉ የኤርትራ ወጣቶች በጅምላ ወደ ኢትዮጵያና ሱዳን እየተሰደዱ ነው ተባለ። በኢትዮጵያና ኤርትራ መካከል ጦርነት ይከሰታል በሚል ስጋት በርካታ የኤርትራ ዜጎች ከሀገራቸው ወጥተው ወደ ኢትዮጵያና ሱዳን እየተሰደዱ ነው ሲል ኤኤፍፒ ዘግቧል። የዘገባ ምንጩ መረጃ ለማግኘት አመቺ ሁኔታ በሌለበትና ዜጎች የመንግስትን ጫና በእጅጉ በሚፈሩበት ኤርትራ የተወሰኑ ነዋሪዎችን እንዲሁም በውጭ የሚኖሩ የኤርትራ ዜጎችን ባነጋገረበት ዘገባው በኢትዮ ኤርትራ የድንበር ጦርነት እንዲሁም የቅርብ ጊዜ ትውስታ በሆነው በሰሜን ኢትዮጵያ በነበረው ጦርነት የተካፈለው የኤርትራ ሰራዊት አባላት በሀገራቸውና በጎረቤት ሀገር ኢትዮጵያ መካከል ጦርነት ሩቅ እንዳልሆነ አመላክተዋል። በአርባዎቹ ዕድሜ ውስጥ የሚገኝና በኤርትራ ዋና ከተማ አስመራ የሚኖሩ የአጃንስ ፍራንስ ፕሬስ ምንጭ ጦርነቱ ከተጀመረ ብዙ ሰዎች ወደ ጦር ግንባር እንደሚሄዱና ልክ እንደቀደሙት የሁለቱ ሀገራት የተሳተፉባቸው ጦርነቶች ሁሉ ብዙ ልጆች አባቶቻቸውን ያጣሉ፣ እናቶች ባሎቻቸውን ያጣሉ፣ ወላጆችም ልጆቻቸውን የሚያጡበት አጋጣሚ ይሆናል ብለዋል። አሁን ሁለቱ የአፍሪካ ቀንድ ተቀናቃኞች የጦርነት ጉሰማና ውንጀላዎችን አስፋፍተው መቀጠላቸው ስጋቱን ያባባሰ ነው ተብሏል። አንድ የኤርትራ ነዋሪ በሀገራቱ መካከል ግጭቶች አጋጥመው ከዚህ በፊት ተመልክተናል፣ ጉዳቱና ውጤቱ አስከፊ እንደሆነ እንገነዘባለን ብለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ብዙም ሳይቆይ ከኤርትራ ጋር በጉጉት ሲጠበቅ የነበረውን የሰላም ስምምነት በመፈራረማቸው እንደ አውሮፓውያኑ አቆጣጠር በ2019 የኖቤል የሰላም ሽልማት አሸንፈዋል። በሚያስገርም ሁኔታም ሁለቱ ወገኖች ከ2020 እስከ 2022 በሰሜን ኢትዮጵያ በተካሄደው ጦርነት ተባብረዋል ያለው ዘገባው የኤርትራ መንግስት ከሰሜን ኢትዮጵያው ጦርነት በኋላ ሰላም እንዲሰፍን ፊርማ ሲደረግ የስምምነቱ አካል አለመሆኗና አሁን ደግሞ
ወደብ የሌላት ጎረቤቷን ኢትዮጵያን የአሰብ ወደብን ለመንጠቅ አቅዳለች በሚል እየወነጀለች መሆኑ የስጋቶቹ መነሻ መሆናቸው ተዘግቧል። ኢትዮጵያ በበኩሏ ኤርትራን ለአዲስ ግጭት በንቃት እየተዘጋጀች ነው በማለት ቅሬታዋን ስታቀርብ ተደምጣለች። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ወር እንደተናገሩት የኤርትራ ጥቃትና የግጭት ቅስቀሳ የኢትዮጵያን ትዕግስት እየተፈታተነ መሆኑንና በእጅ አዙር ጫናዎችን ለመፍጠር ኤርትራ ሞክራለች ማለታቸውን ያስታወሰው ዘገባው ወጣቶች በጅምላ ወደ ኢትዮጵያና ወደ ሱዳን እየተሰደዱ መሆኑን ይህም ሊከሰት የሚችለውን ጦርነት ለመሸሽ ነው ተብሏል። ኤርትራ ውስጥ ለአንዳንድ ሰዎች በስብሰባ እየተጠሩ ኢትዮጵያ በእነሱና በኤርትራ ሕዝብ ላይ ጦርነት እንደምትከፍት እየተነገራቸው ራሳቸውን እንዲያዘጋጁ ልጆቻቸውን እንዲያዘጋጁም እየተገለጸላቸው ነው ተብሏል። አንዳንድ በስብሰባው ላይ የተገኙ ወላጆች አሁንም ልጆቻቸው በትግራይ ውስጥ ካለፈው ጦርነት ወዲህ የት እንዳሉና የት እንደደረሱ እንዲነገራቸው ቢጠይቁም አሁንም ልጆቻቸውን ወደ ጦር ግንባር እንዲልኩ እየተጠየቁ ነው ሲል ዘገባው ከነዋሪዎች ሰምቻለሁ ሲል ገልጿል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ከአጃንስ ፍራንስ ፕሬስ ለቀረበላቸው ጥያቄ ምላሽ አልሰጡም ተብሏል። የዜና ምንጩ ያነጋገራቸው መሐመድ ከይር ኦመር የተባሉ የነጻነት ተሟጋች በምስራቅ አፍሪካ ቀጠና ያለው ስጋት ለህዝባቸው ደንታ በሌላቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የራሱን አሻራና ታሪክ ብቻ በሚያሰላው ጠቅላይ ሚኒስትር መካከል ነው በማለት ወርፈዋል። ወልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ነገን የወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። አብዛኛውን ጊዜ አረጋውያን ወሲባዊ ጥቃት የሚደርስባቸው በቤተሰባቸውና በቅርብ ሰው ነው ተባለ። አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤቶቻቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ነዋሪና የ3 ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጅ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራና መጠጥ ያሉ ሱሶች አሉበት የሚሉት እናት እሳቸው ግልጽ ሆነው የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ይገልጻሉ። ልጃቸው እሳቸውን መድፈር ሲጀምር እድሜያቸው 55 ዓመት ገደማ እንደሆነ ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ መደረጉን አሁን ላይ ልጃቸው በህይወት ይኑር ይሙት ምንም የሚያውቁት ነገር እንደሌለም ያክላሉ። እሳቸው እንደሚሉት አብዛኛውን ጊዜ አረጋውያን የሚደርስባቸውን ጥቃት ለማንም አይናገሩም። በውስጣቸው አምቀውት እየተብሰለሰሉ ዕለተ ሞታቸውን ይጠብቃሉ። በአንድ ወቅትም በአቅራቢያቸው ለሚኖሩ የ75 ዓመት ዕድሜ አዛውንት ቡና አፍልተው በልጃቸው የደረሰባቸውን ጥቃት ሲያጫውቷቸው እሳቸውም በተመሳሳይ የአእምሮ ህመምተኛ ልጃቸው በተደጋጋሚ የሚደፍራቸው መሆኑን ነግረዋቸዋል። ጥቃት የደረሰባቸው አረጋውያን ሚዲያ ላይ ወጥተው ወይንም የህግ አካል ጋር ቀርበው መናገር አይደፍሩም የሚሉት እናት በዚህም ምክንያት በአረጋውያን ላይ እየተፈጸመ የሚገኘው ወሲባዊ ጥቃት የህዝብ ጆሮ እንዳይደርስና ፍትህ እንዳይገኝለት ሆኗል ብለዋል። የኔ ልጅ ለምሳሌ አሳስሬው ነው አውቶ መካኒክ የተመረቀ ነው። አሳስሬው ነበር። አሳስሬው ከእስር ቤት ሲወጣ ያው እየሰከረ ነበር የሚመጣው። መጨረሻ ለፖሊስ አመልክቼ ከቤቴ እንዲወጣ ሞር ስቲል የት እንዳለ የት እንደሞተ የት እንደወደቀ መረጃ የለም። ስቲል እስከዛ ድረስ 5 ዓመት 6 ዓመት የመጣ እየሰከረ በቃ ላይ ፍጥ ይላል ብዙ ነገር። ከዛ መጨረሻ ከፖሊስ አሳውቄ ግልጽና ግልጽ ሆኜ እንዲወጣ አድርጌያለሁ ከቤቴ።
አካል ጉዳተኝነትና ሴትነት ሲደረብ የሚኖረው ጫና ድርብ ነው። አካል ጉዳተኛ ሴቶች ላይ ማህበራዊና ኢኮኖሚያዊ ጫናው ከሚያስከትለው ጉዳት በላይ የሚደርስባቸው ወሲባዊ ጥቃት እጅግ የከፋ ነው ያሉት ደግሞ የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር አባል ዶክተር በቀለች ጥበበ ናቸው። የአዲስ አበባ አረጋውያን ማህበር አባል አቶ ንጉሴ ደጉ እንደተናገሩት በአረጋውያን ላይ የሚፈጸሙ የአስገድዶ መድፈር ወንጀሎች አልፎ አልፎ ለማህበሩ ሪፖርት ይደረጋሉ። ሴት አረጋውያን ላይ የሚደርሰው ወሲባዊ ጥቃት የከፋ ነው። የድርጊት በፈጣሪ ዘንድ ኃጢአት፣ በሰው ዘንድም ወንጀል፣ ከሰብአዊነት አንጻርም የሚዘገንን ነው ያሉት አቶ ንጉሴ በሴት አረጋውያን ላይ ጥቃት ተፈጽሞ ለማህበራቸው ሪፖርት ሲቀርብ ከኢትዮጵያ የህግ ባለሙያ ሴቶች ማህበርና ከፍትህ አካላት ጋር በመተባበር የተገሰሰና የተደፈረ መብታቸውን ለማስከበር ማህበሩ ከፍተኛ ጥረት የሚያደርግ መሆኑንም ገልጸዋል። አብዛኛውን ጊዜ አረጋውያን ወሲባዊ ጥቃት የሚደርስባቸው በቤተሰባቸውና በቅርብ ሰው ነው። ጥቃቱ በእንጀራ ልጆቻቸው፣ በልጆቻቸውና በዘመድ የሚደርስ ነው። አረጋውያኑን አስገድዶ ለመድፈር በሚደረግ ሙከራም የመደብደብ፣ እንዳይናገሩ የማስፈራራትና ሌሎችም ተጽዕኖዎች ይደርሱባቸዋል ሲሉም ተናግረዋል። እንደ አቶ ንጉሴ ገለጻ አረጋውያኑ ጥቃት ሲደርስባቸው አይናገሩም፣ ለፖሊስም ሆነ ለፍትህ አካላት አያመለክቱም። ልጄን እንዴት አሳልፌ እሰጣለሁ? በልጄ ተደፈርኩ ብዬ ስናገር ሰውስ ምን ይለኛል? በሚል ምክንያት ሞራላቸው ተነክቶና በሐዘን ተጎድተው የሚኖሩ ናቸው ብለዋል። ጥቂት የማይባሉ አረጋውያን ከማህበረሰቡ ስነ ልቦና ያፈነገጠና ከባህል የራቀ እንዲህ ያለ አስነዋሪ ድርጊት ሲፈጸምባቸው ርቀው እስከ መሰደድና ገዳም እስከ መግባት ይደርሳሉ። የተፈጸመባቸው ጥቃት የኖሩበትን ቀዬ ጥለው ሀብትና ንብረታቸውን ትተው እንዲሄዱ ያስገድዳቸዋል። ይህንንም በተግባር ያረጋገጥንበት ሁኔታ አለ ሲሉም አክለው ገልጸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ። ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ። እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር